እኔ ምን አገባኝ? እዚህ ነገር ውስጥ የለውበትም እኮ አባዬ። ችግር ውስጥ ከገባሁ እኮ ቆየሁ። ትሁቴን ገለውብኝ ነበሩ እና ዝም እንድላቸው ፈልገህ ነው? አላደርገው። ለልጄ ስል ነው። ምንም ነገር ቢፈጠር እኔ እናንተ እዛ ጫካ ውስጥ እንደነበር ማንንም ሰው እንዳይሰማ። ወንድ ብሆን ኖሮ መሳሪያ ይዤ እንጠብቀህ ነበር፣ ግን ሴት ሆንኩኝ። ካሁን የሆነ ነገር አደረጉህ ብዬ እኔ ጭንቀቱ ገደለኝ አባ። እኔ ህይወት ላይ ምን እንደሚፈጠር መገመት ከባድ ነው። አሁን አንተ ሄደህ በሰላም እንደምትመለስ እንዳምን እየጠበቅ አይደለም አይደል? ትሁቴ እዛ አካባቢ ሆስፒታል አለ። ቱቴ ልጄ በሉ ወደ ሆስፒታል። እናንተ ወደ ከተማ ይዛችሁልኝ ሂዱ ሆስፒታል። እኔ እዚህ ያለው ነገር በሙሉ ጨርሳለሁ። አባዬ ማብራት ልኝ አይሆንም። አንቺ ወደ ቤት ሂጂ፣ ቤቱ ብቻውን እንዳይሆን። በቃ ባባ፣ እኔ ሆስፒታል አደርሻት እመጣለሁ። እንዳትመጣ አብራቱን እባክህ አደራህን። እሺ። የት አባቷ ምትርፍም አይመስለኝም። አባት እሱን አይመታውም ነበር። ተው፣ እሷ መሆኗ ጥሩ ነው። ቆይ ለምን? ሁሉም አይኑም እኮ እሷ ላይ ነው የጣለው። ቆይ ግን የሚመጣብህን ነገር አስበዋል? ምን ይመጣል አላውቅም፣ ግን ደግሞ ተመስገን ዝም የሚል አይመስለኝም። አረ ምን አባቱ ያመጣል ብለህ ነው? ለማንኛውም እኔ የመጣሁበትን ነገር ስለጨረስኩ ወደ ሀገሬ ልመለስ። መጨረሻውን ሳሰማ ወዴት ነው? እኔ ምን አገባኝ? እዚህ ነገር ውስጥ የለውበትም እኮ። ምን? እንዴት ያለው ከሃዲ ነህ አንተ? ምንም ክደት የለውም እኮ። ቆይ እኔ መትቻታለሁ እንዴ? አልመታትም፣ ግን ደግሞ ሐሳቡን አምጣዋል። በል በቃ ደህናዋል። አዲስ አበባ ከመጣ ደውልልኝ። ምን እየሄድክ ነው? አዎ በርታ። ተመስገን ወደ ውስጥ ገብታ ታያትም እንዴ? አይ አባዬ፣ ትሁቴ እንዴት ናት? ደህና ነች። ጥይቱ ሞቷል። እሺ ጥሩ። አሁን ወደ አዲስ አበባ መውሰድ እንችላለን? ገና ናት። አሁን መሄዳችን። ጥሩ። እሺ። ምን አስበህ ነው ተመስገን? ይሄ ነገር በዚህ ይብቃ። አሁን በሰላም ወደ ሀገራችን እንሂድ። አባዬ እናንተ ሄዱ፣ ይሄ ለእኔም ሀገሬ ነው። እኔ ወዴትም አልሄድም። ዛሬ ከሸሸው ደግሞ ነገ አለሁበት ድረስ ይመጣል። አይመጡም። ትሁቴን የመታትን የተመታችበት ቦታ ሳልደፋው አልመለስም። እሺ በለኝ እንጂ እሷን እግዚአብሔር ይማራት። አንተ ግን ሌላ ችግር ውስጥ መግባት የለብህም። አባዬ ችግር ውስጥ ከገባሁ እኮ ቆየሁ። ትሁቴን ገለውብኝ ነበሩ እና ዝም እንድላቸው ፈልገህ ነው? አላደርገው። ተው ተመስገን፣ አሁን ፈጣሪ ማመስገን ያለብን። በዚህ ሰዓት ከምንም በላይ አንተ ታስፈልጋታለህ ለትሁት። እሺ ግን ትሁቴ እስከምድን ብቻ፣ ከዚያ በኋላ እኔ ነው ያርገኝ። አባዬ እባክህን፣ ማያ ያለብን ችግር ይበቃናል። ማያ የኔ ልጅ ተይኝ፣ ተነሽ፣ ተነሽ። ልጄን አንዷን ልጄን እኮ ነው ሊገሉብኝ። ግን እኮ አልሞተችም እንዴ አባዬ። ለትሁት ጸሎት ማድረግ ሲገባን አንተ ነፍስ ለማጥፋት እንዴት ትጣደፋለህ? ልጄ ምንም አትሆንም፣ ፈጣሪ አለ። ለዚህ ክብረ ቢስ ግን ልኩን ነው የማሳየው። ቆይ እኔ አላሳዝንህም? አንተ አንድ ነገር ብትሆን እኔ ማን አለኝ? የልጄን እያንዳንዷን ህመም ካላሳመምኩት እኔ ወንድ አይደለሁም። አባ ዛሬ እንኳን ስማኝ። ክብሩ ላንቺው ነው። አሁን ዝም ካልኩ ነገም አንቺን እንደዚህ ማድረጋችሁ አይቀርም። አሁን ዞር በልልኝ ከፊቴ።
ያዛባ ወይኔ እናት ሆድ ብትገባ አታመልጠኝም። አንተ ከሌ ይሄ ታባቱንስ ይሄ ቆዳ እንዴ አካኪ ዘራፍ አንተ ይኸው እንዳልጫ አንተ እኔ ልጅ መታሃት እደባልቅሃለሁ። ዶክተሮቹ አሁን መውጣት ትችላለች ብለዋል። እኔም ኮንትራት መኪና ጠርቻለሁ። አባዬ ብቻዋን ትታት ለምን ወጣ? ያለውን ነገር እያወቅ መኪናውን እኮ እኔ ማስተካከል እችል ነበር። ምህረት ያብራታለች እኮ ደሞስ ምን እንዳይፈጠር አላቅም። ግን ደግሞ ጨክነው ከተኮሱባት ሌላ ነገር ማድረግ አይከብዳቸውም። ምን ትሆናለች ደግሞ? ብቻዋን አይደለችም። በል ይዘናቸው እንውጣ። አባዬ እኔ እነቱት አባት ጋር ደርሼ ልምጣ። እናንተ ግን ተዘጋጅታችሁ ጠብቁ። ተው እንጂ ተመስገን፣ ስንት ነገር ተነጋግረን ድጋሚ ወደ ኋላ አትበል። አባዬ ዛሬ ከሸሽኋቸው ነገ ተከትለው መምጣታቸው አይቀርም። ሄጄ የቱቱንም አባት እንዳያስቸግሩ የሆነ ነገር ማድረግ አለብኝ። አሁን አንተ ሄደ በሰላም እንደምትመለስ እንዳምን እየጠበቅ አይደለም አይደል? አባዬ እኔ ለቱት ስል ምንም ነገር ማድረግ አልፈልግም። ግን ደግሞ ሄጄ የቱትንም አባት ልሰናበታቸው፣ ልብሴንም ላምጣ። ምንም አይነት ችግር ውስጥ እንደማትገባ ቃል ግባል። አባዬ እኔ ለቱቴ ስል እጄን በደም አላቆሽ፣ ግን ደግሞ ፈርቻ አልፈረጥጥ። ሄጄ የቱትንም አባት ልሰናበታቸው፣ ልብሴንም ላምጣ። በል ተመስገን፣ ምንም ነገር እንደማታደርግ ቃል ግባል። እሺ አባዬ ቃል እገባልሃለሁ። በቃ አሁን ወደ ውስጥ ግባላቸው። በል አንተም ቶሎ ና። እሺ እሺ። አንተ ማትረባ፣ አንተም ወንድ ሆነ መሳሪያ ይዘህ ልጅን ልትገል ሞከርክ። አንተ ገለባ። ይቅር በለኝ ጋሼ፣ እኔ አይደለሁም እናቴ ነው እንደዚህ አድርግ ያለኝ። እንከፍ እንዴት ጥሩ መሪ አግኝተሃል። የልጅ እንደማፈሰስ ዝም ምል መስሎሃል? እኔን ተወኝ፣ ያልክህን አደርጋለሁ። እባክህ አትግደለኝ። የኔ ልጅ እኮ መሞት ሳትፈልግ አንተ ልገላት ነበር። ሁለተኛ አጠገቡ አልደርስም፣ ባለፈችበት ራሱ አላልፍም። እባክህ ተወኝ ጋሼ፣ እባክህ ተወኝ። ቢያንስ የወንዳማ ሞት ሙት። እሺ እባክህ ለሰላምታ አይደለም የደወልኩት። ልጄ ላይ ተኩሶ ሊገላት ነበረ። በፈጣሪ ቸርነት ግን ተርፋለች። የልጄ ደም ፈሶ እጄን አጣጥፌ የምቀመጥ መስሎ ነበረ። ተኩሼበት እዛ ጫካ ተኝቶልሃል። አድርጌዋለሁ። አንተም ሆነ ልጃችሁ በእኔም ላይ ይሁን በቤተሰቦቼ ላይ ብትደርሱ እንደዚህኛው ነካ አድርጌ አልተዋችሁም፣ እጨርሳችኋለሁ። ተጠንቀቁ። እንዴ ቆየቱት አባት ምን እያደረጉ ነው? እኔ እኮ ነኝ የተኮስኩበት። ለልጄ ስል ነው። ምንም ነገር ቢፈጠር እኔ እናንተ እዛ ጫካ ውስጥ እንደነበር ማንም ሰው እንዳይሰማ። ይኸውልዎት እኔ እኮ ላደረኩት ነገር ኃላፊነት መውሰድ እችላለሁ። ደግሞ ምንም አያመጣም። ከሞተም መታሰር ነው፣ ሌላ የሚመጣ ነገር የለውም። ማንም ሰው እንዳይሰማ
በተለይ ይሄ አርቲፊሻል ናቲ የምትሉት ልጅ እንዳይሰማ ነገር ያበላሻል። ግን ደግሞ ባደረኩት ነገር እርስዎን ችግር ውስጥ መክተት አልነበረብኝም። ይሄ ትክክል አይደለም። ተው ተመስገን፣ የልጄንማ ተስፋ አታጨልም። ልጄ ምን ያህል አንተን እንደወደደች አልገባህም ማለት ነው። ቀና ብላ ማታየኝ ልጄ በአንተ ስመጣባት አራስ ነብር ነው የምትሆነው። ስለዚህ አንተን ካጣች ደግሞ ትጎዳብኛለች። እባክህ አንተም እኮ ባትመጣ ነው ያደረገው ነበር። በቃ አሁን ከዚህ ሰው እንዳያይ ሂድ። ወይ አብረን እንሂድ። እንዴት አለ? ፈርቶ ሸሸ ልታስብለኝ? ባይሆን ልጄን አደራ ከዛ ጉያችሁ ስር ካለ አውሬ ልጄን ጠብቃት እባክህ። እሉት ምንም ሐሳብ አይግባውት። ይሄ ምንም አያመጣም። ግን ደግሞ እዚህ እናንተ እንዳይጎዳችሁ ነው። ሰው የሚነግርህን ስማ። እኔም እኮ ሱሪን የታጠቁት። አሁን ይልቁንስ ሂዱ። እሺ ሂዱ። ማያ መጣሽ? አልከበደሽም አይደል? አልከበደኝም። እህቴ ደህና ናት? ደህና ናት። አሁን በጣም ደህና ናት። አታስቢ አንቺ። ታሙ አባቴ ልጁን የሆነ ነገር ሳያደርጉ አይቀርም። ስለዚህ አሳምነህ ከተማ ውሰደው፣ ካልሆነ ደግሞ የሆነ ነገር ያደርጉብኛል። አብረን እንድንሄድ ለምኛቸው ነበረ፣ ግን ደግሞ እምቢ አሻፈረኝ አሉ። በቃ ለአባቴ እነግረዋለሁ ምንም ነገር እንዳይፈጠር። ለምን አልፈራም? አባቴ እኮ ብቻውን ነው። በትሁት ምክንያት የሰፈሩ ሰው በሙሉ ፊቱን አዙሮበታል። የሆነ ነገር ቢሆንብኝስ? አንተ ለትሁት አለህላት። ለኔ እኮ አባቴ ብቻ ነው ያለልኝ። ማያ አባትሽ ምንም እንደማይሆን ቃል እገባልሻለሁ። ደግሞ ከተማ መጥቶ እንዲኖር እለምነዋለሁ። አንቺም ይሄ ብቸኝነት የምትይውን ነገር ተይ። እህትሽም ደህና ናት፣ ምንም አልሆነችም። አባዬንም እንደ አባትሽ ይዩ፣ እኔንም እንደ ታላቅ ወንድምሽ ይዩ። እናትሽም እኮ ጸበል ሄደች እንጂ አልሞተችም። ታዲያ ምንድነው የሁላ ሐሳብ? ተመስገን። እኔ አሁን ስላለሁበት ነው የነገርኩክ። ትሁት እንደሆነች ሁልጊዜ ችግር ፈጥራ መፈርጠጥ ነው ስራዋ። ተይ እንጂ ማያ፣ ተጎታ ሆስፒታል ስለተኛችሁ እህትሽ ነው የምታወሪው? እንዴ ምን ሆነሻል? ምን ሆነሻል ብለህ እየጠየከኝ ነው? አባቴ እኮ አይኔ እያየ ነው መሳሪያ ይዞ የወጣው። ቢሞትም የማጣው እኔ ነኝ፣ ቢገልም የማጣው እኔ ነኝ። አይዞሽ በቃ ምንም አይሆንም። እሺ አይዞሽ። ማያዬ ምን ሆንሽ? እህትሽ ሀገር አስጨነቀች አይደል? አይዞሽ ምንም ነገር አትሆንም። እሷ እንደሆነ በጣም ጠንካራ ነች። አባኔ ያስጨነቀኝ እህቴ ነገር አይደለም። እሷ እኮ በዙሪያ ብዙ ሰው አለ። እኔ ያስጨነቀኝ ያንተ ነገር ነው። የኔ ነገር ደግሞ ምንድን ነው የሚያስጨንቅሽ ማያዬ? አባዬ እባክህን ከዚህ እንሂድ። እሺ በለኝ እባክህ። ሌላ ከተማ ልማር ስትይ እምቢ ስልሽ በዚህ መጣሽ አይደል? አባዬ እየቀለድኩ አይደለም። ወንድ ብሆን ኖሮ መሳሪያ ይዤ እንጠብቅህ ነበር። ግን ሴት ሆንኩኝ። ከአሁን የሆነ ነገር አደረጉህ ብዬ እኔ ጭንቀቱ ገደለኝ። አባ የኔ እናት፣ የኔ ሀሳቢ፣ አንቺ ከብዙ ወንዶች ትበልጭብኛለሽ። ካዘንክልኝና የኔ ጭንቀት ካሳሰበህ አባዬ እባክህን ከዚህ እንሂድ። እሺ ልጄ፣ ትንሽ ብቻ ታገሽ፣ ትንሽ ብቻ እሺ። ለምንሻችሁ ምን ነው ደህና አይደለችም እንዴ? ትንሽ አሟት። ምን እንርዳ? እሷ የቲና እህት አይደለችም እንዴ? ቲና የጠፋችው እሷን እያስታመመች ነው እንዴ? አልገባኝም። አንተ ማን ነህ? የታመመ ሰው እኮ ነው ይዘን የቆምነው። ምን እንርዳ? ቲና ጠፍታብኝ ነው። የት እንዳለች ታውቃላችሁ? እኛ ክፍለ ሀገር ሄደን ቆይተን ገና አሁን መመለሳችን ነው። ቆይ
ቲና ደህና አይደለችም እንዴ? አንተ ምን ዋለ? ጓደኛዬ ናት። ካገኘኋት በዚህ ስልክ ትደውልልኝ። እሺ እግዚአብሔር ይማርሽ። እሺ ትሁትዬ አሁን እንዴት ነሽ? ደህና ነኝ። ወይ ጉድ! እንደው ምን አይነት አለመታደል ነው እባክሽ። ተደስተን ሳንጨርስ እንደው እንደዚህ አይነት ዱብዳ ይውረድብን። ማሚዬ አለመታደል ነው። እኔ አልታደልኩም። እንደዚህ አትበይ ትሁቴ። በቃ አለቀ እኮ። ከዚህ በኋላ ደስታ፣ ፍቅር ነው የሚኖረው። እኔ ህይወት ላይ ምን እንደሚፈጠር መገመት ከባድ ነው። ምንም አይፈጠርም። ሁሉንም ከባድ ቀንሽን አልፈሻዋል። እንዳፍሽ ያድርግልኝ እስኪ። በእኔ ምክንያት ስንት ሰው ጦስ ውስጥ ገባ። ምንም አይነት ጦስ የለም። ሁሉም ነገር ሰላም ነው የሚሆነው። እሺ ይሁን፣ ብቻ እኔ ደህና ልሆን። ትሆኛለሽ። ከዚህ በኋላ ይስበሽዋል። ደስታ በደስታ እኮ ነሽ። ደግሞ ተፊታችንም ቆንጆ ሰርግ አለ። እስኪ እግዚአብሔር ያውቃል። አሁን ደግሞ ቆንጆ አጥሚት ትሰራልሻለሁ። አይ በቃኝ፣ ይበቃኛል። አልጠጣም አልፈልግም አይባልም። አሁን ሰርቼ ይዤልሽ እመጣለሁ። አረፍ በይ እስከዛ። ይኸው እስካሁን ደወልኩኝ፣ ስልኩን አያነሳም። እሱም አልመጣም። ቆይ ግን አልጋጭም ብሎሃል አይደል? ሲሄድ ማለትማ ብሏል፣ ግን ምን ዋጋ አለው? ካለ ምንም አይፈጠርም። ተመስገን በትሁት መጥተውበት እንዲሁ በቀልድ የሚያልፍ ይመስልሻል? አንቺ ስታስቢ እሱም አይልም። በቃ ትጨነቅ ምህረቴ። እኔም ታሳዝነኝ ትሁቴ ናት። እሷም እኮ አሁን ተመስገን ደህና ሆናለች። ገና ተደስታ ሳጨርስ ለምን እንደዚህ እንደፈተናት እኔ እንጃ። ሁሉም ይስተካከላል። አይዞህ። አሬ ይስተካከልላ። ተሰቃየች፣ መከራዋን አየች እኮ። ህይወት አንዳንድ ቦታ እንዲህ ናት፣ ፊቷን ታዞራለች። ትሁቴ ምን ባረገች? ለሁሉ ሰው መልካም፣ ለሁሉ ሰው ጥሩ ሴት ነች። ሰውን አትነካ፣ በየሄደችበት ሰው የምትረዳ ናት። በዛ ላይ ደግሞ ራሷን አደጋ ውስጥ ጥላ ሰው የምታተርፍ ልጅ። እንግዲህ ምን ማድረግ ይቻላል? በቃሽ እንዲላት እንጸልይላታለን። አሬ ያርግላት። አንዳንዴም ይቺ ዓለም ለጥሩ ሰዎች አትሆንም የሚባለው እውነት ነው። እንዴት ነሽ ትሁቴ? ደህና ነኝ አባዬ። ምን ነው ታዲያ ሆስፒታል አልሄድም ያልሽው ለምንድን ነው? አባዬ አስፈላጊውን ሕክምና አግኝቻለሁ። ከዛ ሆስፒታል ወደዚህ ያዘዋወሩሽ የቀረውን ሕክምና እዚህ ታደርጊያለሽ ብለናቸው ነው። አባዬ
ደህና ነኝ፣ አታስጨንቀኝ። ትሁቴ ቁስሉ መታከም አለበት። በሚገባ ታክሜያለሁ። ድጋሜ የትም ቦታ አልሄድም። እሺ ካልሽ ግን ህመም ከተሰማሽ ንገሪኝ፣ ሳይብስ መሄድ ስላለብን። እሺ አባዬ፣ አመሰግናለሁ። ተይ ልጄ፣ አባት አይመሰገንም። ደግሞ አንቺን ብትሆኚ የምታደርጊው ነገር ነው። ቆንጆ ጊዜ አሳልፈን አስደስቼ ባልመጣም ያው አብረኸኝ ስለነበርክ ከሞት ስላተረፍከኝ አመሰግናለሁ። ተመስገን። የት ሄዱ ነው? ቆይ እዚህ ለምን አልመጣም? ይመጣል ትሁቴ። ልብሴን ላምጣ ብሎ ወደኋላ ቀርቶ ነው። ይህን ደርሰው እየተመለሰ ይሆናል። አባዬ ተመስገን እያወቀው ብቻውን ለቀቀው። ወይኔ ትሁት፣ ይህን የሀገር ምድሩ ተበጥብጧል ብለኛል። ትሁቴ ምንም እንዳያደርግ ቃል አስገብቼዋለሁ። አትፍሪ፣ ምንም አይፈጠርም። ተመስገንን ቃል ሊያስቆመው? አዋ ተመስገንን ከቃል ውጭ የሚያስቆመው የለም። ለዛ ነው ያመንኩት። አባዬ እሱም ማመን አልነበረብህም። ማን ይላከህ? ሰማኛለህ? ለዛ ጅል ንገረው። ትሁቴ አንድ ነገር ብትሆን ሙሉ ከተማዋን ማነዳት። ምንድነው የምታወራው? ምንድነው? ምን እያደረክ ነው? እኔ ሰው እየጠበቅኩ ነው። እዚህ ተደብቀ ማን ነው የምጠብቀው? አንድ ጓደኛዬ እዛ ቤት ነው የምትኖረው። ማን ናት ያንተ ጓደኛ እዛ ቤት የምትኖር? ቲና ናት። ካገኘኋት ስለቆየው ነው እዚህ ቆሜ የምጠብቃት። በር እያየህ እዚህ ጋር ስቆም ሌላ ነገር መስሎኝ ነው። ግን ደግሞ ቲና እዚህ አትኖርም። ለምን አትደውልላትም? ስልኳ አልሰራ ስላለኝ ዝግ ነው። ቲና እንደዚህ ናት። ስልኳን መክፈት ስትፈልግ ትከፍተዋለች፣ መዝጋት ስትፈልግ ትዘጋዋለች። ስለዚህ እስከምከፍተው ድረስ መጠበቅ። ግን ደግሞ ድጋሜ እዚህ እንዳለ ይሄን ደግሞ ከየት ነው ያመጣችብኝ? ቆይ አሁን ይሄን ድብርታችንን ቆንጆ ቡና አፍልቼ ነው የማባረረው። ምረቴ ከመንገድ እኮ ነው የመጣሽው፣ ይደክምሻል። እንዴ ምን እያልክ ነው? በእግሬ አልመጣሁ።
እንዴት ነው? ሰላም አልክ? የኔ ጌታ ቁጭ በይ። ደህና ነኝ። ተሙ ምን አደረክ? ለጊዜው ምንም። አትዋሸኝ ተሙ። አንተ እዛ ድረስ ሄደ ምንም ሳታደርግ አትመለስም። ምንም አላደረኩም ማለት ምንም አላደረኩም ነው። ለአባዬ ቃል ስለገባሁለትና አንቺ እንደዚህ አይነት ሁኔታ ውስጥ ትቼሽ መቆየት ስላልፈለኩ ነው ምንም ሳላደርግ የመጣሁት። ጎበዝ የኔ ልጅ፣ እንኳን ምንም ያላደረክ በቀል እግዚአብሔር ነው። ልመንክ አይደል? ትሁቴ ምንም አላደረኩም ካለ መኙ ተመስገን። አንዴ ውጭ ላውራ። ተመስገን ለኔ እውነቱን ንገረኝ። መቼም ለሷ የነገርካትን ነገር አላምንም። አባዬ እኔም ላንተ አልዋሽህም። ትሁትን የመጣበት ቦታ ላይ መትቼዋለሁ። እንዴት ቃልህን ታጥፋለህ? ሰውየውን ጦስ ውስጥ ከተትከው። አባዬ እኔም ባልደርስ እኮ እሱ ግንባሩን ብሎ ይደፋው ነበር። ምን አይነት ጉድ ውስጥ ነው የገባሁት? በዚህ አይነት ሁኔታ ሰውየው ሀገር ውስጥ እንዴት ነው የሚኖረው? ምን እንዳያመጡ እስኪ አንድ ነገር ያደርጉና እኔ ተመስገን ማን እንደሆንኩ አሳያቸዋለሁ። በእርግጥ እነሱንም ወደዚህ ነው ብያቸው ነበር፣ ግን ደግሞ እምቢ አሉ። ምን እንዳያመጡ ነው ያልከው? ትሁት ላይ ለመተኮስ እጃቸው የታዘዘላቸው ለሱ ይራሩለታል ብለህ ነው? እነዚህ አውሬዎች። አሁን ምን እንደማደርግ አሳያቸዋለሁ። ለህይወታቸው ሲሉ አድበው ይቀመጣሉ፣ ግን ከስጋት እንድድን ወደዚህ እንዲመጡ አሳምናቸዋለሁ። እሺ ካልክ ጥሩ እንዳልሰራ አውቅ፣ አዝኜብሃለሁ። አባዬ እኔ አንተን ማሳዘን ፈልጌ አይደለም። ይህን ሁሉ ነገር ያደረኩት ለትሁቴ ስል ነው። እሷን ሊያሳጡኝ ነበር። እንዴት አርፍ ይቀመጣሉ ታዲያ? ተመስገን እኔ አንተን ተከራክሬ አላሸንፍም። በል ትሁቴ ጋር እንግባ። ምረቴስ ቡናውን ጥለንባት ጠፋን አይደል? ወደ ውስጥ ገባች አባዬ። በሉ ተጫወቱ። ሚስቴ ጋር ሄድ። ትሁቴ አሁን ምን የተሰማሽ ነው? የኔ ቆንጆ ወደኋላ ቀርቼ አስጨነቅኩሽ አይደለ? አዎ በሰላም የምትመለስ አልመሰለኝም ነበር። አለ አይደል ሁሉንም ጨርሳቸው እጅ ላይ ካቴና ታስሮ ምናምን በቃ ታስረህ የምትለየኝ ነበር የመሰለኝ። ይቅርታ እንደዚህ እንድታስቢ ስላደረኩሽ ትሁቴ። የኔ ለመሆን ይህን ሁሉ ዋጋ ከፈልሽ። አንተ ከከፈልከው አንጻር እኮ የኔ ምንም ነው። አሁን የሚታየኝ አንተ ሚስት መሆን ብቻ ነው። ምን ቀረ? ሽምግልናው እንደሆነ በድል አልቋል። ድል አድርጌ ደግሼ አገባሻለሁ። እሺ በጉጉት እንዳልሞትብህ። ትሁቴ እኔን ጥሎ መሞት የሚባል ነገር የለም። እኔ የምልሽ ቲና መታ ነበር? አይ እሷ አልመጣችም። ያ ሰውየዋ ግን እየፈልጋት ነበር። እናንተም አግኝታችሁታል እንዴ? ቆይ ማን ነው? ለምንድን ነው የሚፈልጋት? አላወቀውም እንዴ? የሆነ ቀን መነጽር አድርጋ እየመራችሁ ወሰዱኝ ያለች ቀን። አዎ ትዝ አለኝ። በልጅህ ዝም በል ያለችኝ ነዋ። እጠይቅሻለሁ ብዬ ረሳሁት። ቲና ፊልም ጀመረች እንዴ? ቲና እኮ የወጣው ፊልም ነው። ሰውየው ላይ የሆነ ፊልም እየሰራችበት ነው መሰለኝ። ሰውየው እኮ እዚህ መጥቶ ተገትሮ ሳይሆን ሌላ ሰው መስሎ የተጣላሁት። ቆይ ይሄንን ኃይለኝነት ምን አድርጌ ነው ማስተው? ግን እኮ ተወጅኛለሽ በትንሹ።
ሄሎ። አዎ ነኝ። ምን ነው የተፈጠረ ነገር አለ? አድራሻ ተቀበልካት እንዴ? እሱማ ግልጽ ነው። ስለ ደወልክልኝ አመሰግናለሁ። አዲስ ነገር ካለ ግን ደውልልኝ። ማን የደወለው? የትሁት አባት ነው። ምን ነው ሰላም አይደሉም እንዴ? ሰላም ነው። ላግዝሽ? አይ ጨርሻለሁ፣ ግን አወራራቸው ሰላም አይመስልም።